ጉዳዩ ልግባ ማንቸስተር ዩናይትድን በሚመለከት እንግዲህ ትልቁ ጉዳይ ያው የሮበን አሞሪም ቀደም ግርብሾ መግቢያ ላይ የሰማው ነበር ስታነሳ ነበር። ሮበን አሞሪም ብቻ አይደሉም እኮ የኮቺንግ ስታፎቻቸው በሙሉ ከጋሪንግተን እቃዎቻቸውን ይዘው ሲወጡ ሎተሪ እንደደረሰው ሰው ነበር ሲሳሳቁ የነበሩት። በእርግጥ ሎተሪ ነው የደረሳቸው ነው ለመናገር። አሰልጣኝ ሮበን አሞሪም 10 ሚሊዮን ፓውንድ ይከፈላቸዋል የሆነ ማፍረሻ በድምሩ ከነማዘዋወሪያው ለስፖርቲንግ ሊዝበንም የከፈሉት ለአሰልጣኙም የከፈሉት ተደምሮ 27 ሚሊዮን ፓውንድ ማንቸስተር ዩናይትድ በአንድ ዓመት ውስጥ ለሮበን አሞሪም ወጪ አድርጓል። ብዙ ገንዘብ ነው ለአንድ አሰልጣኝ፣ ከባድ ገንዘብ ደግሞ በየዓመቱ ዩናይትድ ሲያባርር አሰልጣኝ ካሳ እንደከፈለ ነው። ቴናግንም ሲያባርር የቴናጋውን ስህተት ነው። የቴናጋውን ክረምቱ ላይ አባሮ እንደዚህ አይነት ሪስክ ውስጥ ባይገባ ይሻለው ነበር። ሪስክ ነው የወሰዱት። ዋንጫ ስላነሱ ኤፍ ኤ ካፕ ዋንጫን ግን ዋጋ ነው የከፈሉበት። ይታወቃል እኮ እንደማያሻሽሉት ብዙ እድል ተሰጥቷቸው ተሞክሯል፣ ግን ያን አድርገው ዋጋ ከፍለዋል። ሮበን አሞሪም ላይም ተመሳሳይ ነገር ነው የምንመለከተው። አሁንም ማንቸስተር ዩናይትድ በድጋሜ የማፍረሻ ዋጋ 10 ሚሊዮን ፓውንድ የከፈለበት ሂደት ነው የምንመለከተው። ያ ይመስላል እንግዲህ ያስፈነደቃቸው። ሌላ ሊሆን አይችልም መቼም። ግርምዬ በጣም እየሳቁ እኮ ነው። አንድ ሰው እንዴት ከአሰልጣኝነት ተሰናብቶ አይደለም ከአሰልጣኝነትና ከድር ዳኝነት ስትነሳ እኮ ግርምዬ ትናደዳለህ እኮ ማለት ለምን ነሳለሁ ምናምን ብለህ እኮ ትናደዳለህ። ምናልባት ውስጣቸው እያረረ አንዳንዴ ማሽላ ውስጡ እያረረ ይስቃል የሚባል አይነት ነገር አይፈልገዋታለሁ። ካሷን ነበር ሲጠብቁ የነበሩት ማለት እንደሚለቁ አውቀዋል፣ ግን ካሷን ነበረ። ለምን እንዳልኩኝ ታውቃለህ ሶፊዬን? ኖቲንግሃም ፎረስት አሰልጣኝ ኦንጄ ፖስቴኮግሉን ሲያባረር ልክ እንደ ሮበን አሞሪም እየሳቁ ነው። አንድ ነው አግርምዬ፣ ሁለቱም እኮ ተጠቃሚ ናቸው። ፖስቴኮግሉ ሲወጡ 3 ወር ቆይቶ 7 ሚሊዮን ፓውንድ ይዞ ነው የወጡት። እድሜ ልካቸውን ሰርቶ ላይ አገኙት የሚችሉት ገንዘብ ነው። በተመሳሳይ ሮበን አሞሪምም ከዚህ በኋላ በትልቅ አሰልጣኝነት አይመጣም። እንደገና ሰርቶ እንደገና ራሱን አስተካክሎ አይቶ ካልሆነ በስተቀር መቼም እሱን ለመቅጠር የሚዳዳ ማድሪድም ባርሴሎናም ባየር ሙኒክም አርሰናልም ሲቲም ቶተናም ብሎ ማንም አይቀጥሮም፣ አያመጡትም። ማንቸስተር ዩናይትድ ላይ ያሳየው ስፖርቲንግ ሊዝበን ላይ ያሳየው አቋም ከፍ አድርጎ ነበር። አሁን ግራፍ ወርዷል፣ የሱ ግራፍ። ስለዚህ እኔ ያው እንዳልከው በንዴት ውስጥ ያለ ሳቅ ሊሆን ይችላል ብትልም ግን ሁሉም ናቸው እኮ እየተሳሳቁ እየተዝናኑ ላይክ የተሰናበቱ አይመስሉ ይላሉ እዛው አካባቢ በአይን እማኞች ማለት ነው። ሌላ በቃ የሆነ ቦነስ የተሰጣቸው ያሸነፉ እና መሰል ባህሪ ነበር ሲያሳዩ የነበሩት ይላሉ አሰልጣኝ ሮበን አሞሪምና ስታፎቻቸው ሲወጡ። በዛም አላበቃም ግርምዬ እንዴ 2 እና 3 ሰዓት ባልሞላ ጊዜ ውስጥ ከተሰናበቱ በኋላ ከባለቤታቸው ጋር እየተሳሳቁ ፎቶዋን ሹ ጋር እየተቀላለዱ ሆን ብሎ እንደውም ይመስላል የራሳቸው የግል ካሜራማኖቻቸው ይመስለኛል ሲያነሱ የነበሩ። ምክንያቱም ሲቀላለዱ ነበር ካሜራማኑ ጋር ምናምን ምልክት እየሰጡ ምናምን ሲቀላለዱ ነበር። ሮበን አሞሪም በጣም ደስተኛ ነበሩ። ሚስታቸውም በተመሳሳይ ደስተኛ ሆኖ ነጭ ልብስ ለብሳ ነበረ ሚስታቸውንም የተመለከትናቸው ባለቤታቸው። እና ማንቸስተር ዩናይትድ ሳይውል ሳያድር እንዴት እወደዋለሁ የሚለው ክለብ ለዚህ ክለብ ያለ ነገር የተለየ ነው የሚለው አሰልጣኝ ከምን ነው ባንድ የተቀየረ በሚል በስንብቱ ኢቭን ትንሽ የቆጫቸው ሰዎች እንኳን ቂም እንዲይዙበት አድርጓል። አንዳንድ ሰዎች ነበሩ አይ ትንሽ እንደው ቢታገሱ እስከ ዓመቱ መጨረሻ ቢያዩት ሌላ አሰልጣኝ አምጥተው ሌላ ክፍያ ከመክፈልና መሰል ነገር ከማድረግ ቢሞክሩ የተሻለ ቢቆይ ይሻል ነበር የሚሉ ከተሰናበተን በኋላ ውጤቱ ጥሩ ባይሆንም በአሞሪም የከፋቸው ብዙዎች ቢሆኑም ግን እንዲህ መሰናበቱ ትንሽ ያስደነገጣቸው ነበሩ። ቁርጥ እንዲያደርጉ ነው ያደረጓቸው ተግባራቶች አመዳፋሽ ነው የሆኑት። ማንቸስተር ዩናይትዶች አመዳፋሽ ነው ያደረጓቸው። በተለይ የደገፏቸው እስከ መጨረሻው የታገሷቸውን ሰዎች ያደረጓቸው ድርጊቶች ጥያቄ የሚያስነሳ ነው። እሱ ብቻ አይደለም። ከጥቂት ቀናት በፊት ሌሳንድሮ ማርቲኔዝ ጋር ከባድ ግጭት ውስጥ ገብቶ ነበረ ሮበን አሞሪምና ሌሳንድሮ ማርቲኔዝ። ይሄ ሌላው ጉዳይ ነው። እንዳነሳ ነው ከስፖርቲንግ ዳይሬክተሩ ወይም ከክለቡ ሄድ አመራር ጋር ሲኦ ጋር ነው የተጋጩት። እንዳለ ከአመራሮቹ ጋር ሲስተም አልቀይርም ቀይር አልቀይርም በሚል የተጋጩበት ሂደት አለ። እሱ ነው ዋናው ለስንብታቸው መፍጠን እንደ ምክንያትነት በዋነኝነት የተነሳው ከውጤት ማጣቱን ባለፈ ማለት ነው። ሶፊ ታስታውስ ከሆነ ማንቸስተር ዩናይትድ ትልቁ ችግሩና አንደኛው ይሄ ክለብ ውጤት እየጠፋበት የሚገኘው የቡድን ስፕሪቱ ልክ አይመስለንም እያልን በጣም በተደጋጋሚ ስናነሳ ነበር። ስፕሪቱ ልክ አይደለም እያልን ነበር። ይህንን የሚያረጋግጠው ነገር አሰልጣኙ ከተሰናበቱ በኋላ አሰልጣኙን ያመሰገኑና በአሰልጣኙ መሰናበት የሳቅ ሪያክት ወይም ደግሞ ስለ አሰልጣኙ ላይ ሲቀለዱ ላይክ እያደረጉ አሰልጣኙ መሰናበቱን የደገፉ ደግሞ በርካታ ተጫዋቾች አሉ።
አሰልጣኙን ሩበን አሞሪም ተሰናብቶ ምስጋና ካቀረቡት መካከል ብሩኖ ፈርናንዴዝ እና ዲዮጎ ዳሎ ያ ፖርቹጋላውያን ናቸው። ሃሪ ማጓየርም አለ። ከዛ ቀጥሎ ደግሞ ሃሪ ማጓየር ቁጭት አይደለም የነሱም በቃ ቴንኪው ምናምን እያሉ ነው። ይሄ ብዙ ጊዜ ግርምያ የተከሆነ የሆነ አሰልጣኝ ሲሰናበት የትኛውም ክለብ ላይ ቢያንስ አንድ ተጫዋች በምሬት በቃ ይሄ መሆን አልነበረበትም ምናምን ብሎ የሚከራከር አይጠፋም። ኢቭን ኤሪክ ቴን ሃግ ሲሰናበት ብሩኖ ፈርናንዴዝ በጣም ተበሳጭቷል። ልክ አይደለም ውሳኔው ብሎ አሁን ኢንዞ ማሬስካ ሲሰናበቱ ቼልሲ ቤት ውስጥ በጣም የከፋቸው ብዙ ተጫዋቾች አሉ። ሩበን አሞሪም ላይ ስመጣ ግን ኮኔክሽናቸው በእርግጥ ታስታውስ ከሆነ ግርምዬ እያነሳው ነበረ ከዚህ በፊትም በነበሩት ሂደቶች ከጥቂት ጊዜያቶች በፊት በነበሩት ሂደቶች ማለት ነው። የሩበን አሞሪም ማኔጅመንት ስታይል ብዬ እንዲሁም አሪፍ ፕሮግራም ሰርተናል። አድማጮቻችን የሚያስታውሱ ከሆነ ልክ አይደለም ማኔጅመንት ስታይላቸው ይሄ ኦድ ነው። ለምሳሌ ለቅሶ፣ ሐዘን፣ ደስታ ላይ አይመጡም። ተጫዋቾቻቸውን አይቀላለዱም። ከተጫዋቾቹ ጋር ግንኙነታቸው በጣም በጣም የተገደበ ነው። ይሄ ማለት የሰሪና ሰራተኛ ያለቃና የተገዢ አይነት ሁኔታ ያለው በጣም በጣም የግንኙነታቸው ኮሚኒኬሽናቸውና ኮኔክሽናቸው የላላ ነው ብዬ አንድ ፕሮግራም አስታውሳለሁ መስራቴን በዚህ በትርታ ሲዲ ስፖርት ከጥቂት ሳምንታት በፊት ወራት 2 ወር ምናምን ቢሆነው ነው ብዬ ነው ማስበው። እና ይህንን ያስተዋል ነው ኮኔክሽን አልነበራቸው። ኢቭን ከሀገራቸው ልጆች ጋር እንኳን ጠንካራ ኮን እንደው ምርር ብሎ የተናገረ ሰው እንዲህ ንክፈለው የብሩኖ ፈርናንዴዝና ዲዮጎ ዳሎ ያው መልካም ምኞት እንዲገጥመው እንመኛለን ብሎ ቀለል አድርገው ተናግረዋል። አጭር ነገር ሃሪ ማጓየርም መልካም ምኞት ለሩበን አሞሪም ብለዋል። ከዛ ቤንያሚን ሼሽኮ አሞሪም መልካም ዕድል እንዲገጥመው እመኛለሁ ያለው 9 ተጫዋቾች ግን ሶፊ 9 ተጫዋቾች ልብ በል 9 ተጫዋቾች የማንቸስተር ዩናይትድ ተጫዋቾች በሩበን አሞሪም ስንብት ጸጥ ነው ያሉት። ዚፕ ጸጥ። በተቃራኒው ጸጥ ከማለታቸው በተጨማሪ ቀልዶች ላይ የሩበን አሞሪም ጋር የተቀለዱ ቀልዶች አሉ ሲሰናበቱ እሱ ጋር እየገቡ ላይክ በተለይ ነገር ናቸው የወጡት። ላይክ እንደገና ደግሞ የሳቅ ሪያክት ከስንብቱ ጋር። እነዚህ 9 ተጫዋቾች እነማን ናቸው? ግብ ጠባቂው አልታር ባይንዲር፣ ቶም ሂተን፣ ሴን ላሜንስ፣ ኮቢ ሜይኖማ እየዞረ ነው ላይክ ያደረገው በየቦታው ኢንስታግራም ላይ እየገባ ስንብቱን ላይክ እያደረገ የሳቅ ሪያክት ሁሉ እያደረገ ማለት ነው። ወዲያው እኮ ግርምዬ ቀየረ እኮ ሐሳቡን እቆያለሁ አለ። ኮቢ ሜይኖ፣ ታይለር ማላሲያ፣ ሊዛንድሮ ማርቲኔዝ፣ ኖሳይር ማዝራዊ፣ ቺዶ ኦቢ እና ማኑኤል ኡጋርቴ ናቸው። እነዚህ 9 ከፊሎቹ ከጠራዋቸው ዝም ጸጥ ያሉ ናቸው፣ ምንም ነገር ያላሉ ማለት ነው። ለምሳሌ እንደ ሰን ላሜንስ፣ እንደ ኖሳይር ማዝራዊ፣ ማኑኤል ኡጋርቴ ጸጥ ነው ያሉት። ሌሎቹ እነ ኮቢ ሜይኖ፣ እነ ታይለር ማላሲያ፣ እነ አልታር ባይንዲር፣ እነ ሊዛንድሮ ማርቲኔዝ እነዚህ ላይ እየገቡ የላይክ ምልክት ኢንስታግራም ላይ እና አንዳንዶቹ ደግሞ የሳቅ ሪያክት ቺዶ ኦቢ ማርቲንን ጨምሮ ማለት ነው ያደረጉ ናቸው። ይሄ ምን ይነግረናል ሶፊ? ማንቸስተር ዩናይትድ ቤት የተረጋጋ እንዳልነበር ማሳያ ነው። ኮኔክሽናቸው ምን ያህል ደካማ እንደሆነ ኮሚኒኬሽናቸውና ነገራቸው ቅድም እንዳልኩን ነው። ተጫዋች የሆነ ችግር ሲያጋጥመው ደውላ አይጠይቁም ወይም ሄዶ አይጠይቁም። አሁን ብዙ ጊዜ ሚካኤል አርቴታ አንዱ በትልቁ ከሚተነገሩባቸው ነገሮች ከሚደነቁባቸው ነገሮች ቡድን ውስጥ የፈጠሩት ሃርመኒ ነው፣ አንድነት ስሜት። አንድ ተጫዋች ችግር ሲገጥመው አብሮት ይቆማሉ። ሲወልድ ልጅ ሲወልድ ማለት ነው ወይም ልጅ ሲያገኝ ችግሩ ሲገባ ሲታመም ምን ሲልም በእያንዳንዱ ነገር ውስጥ አብረው ናቸው። ሩበን አሞሪም ግን እንደዛ አይነት ሃርመኒ አልፈጠሩም። ይሄ ኦልድ ስታይል በጣም የተራራቀና ምን አገባኝ የሚሉ አይነት ስለ ሰው ነገር ከጨዋታው ውጭ ከኳስ ጨዋታው ውጭ ምን አገባኝ የሚሉ አይነት ሰዎች ናቸውና ያንን ያረጋገጠልኝ እኔ ያንን ነገር በደንብ አድርጎ ነው ያረጋገጠልኝ። ምክንያቱም እንዴት አንድ ተጫዋች አያዝንም? እንዴት አንድ ተጫዋች እንኳን እንደው ማጥቃታችን እያሻሻሉ ነበረ፣ እርሳቸው ቢቆዩ ደግሞ ይበልጥ ጥሩ ይሆን ነበረ፣ እንደው መልካም ጎናቸውን እንኳን ለማውራት የፈቀደ አንድም ተጫዋች የለም። ግርምዬ ቻው፣ ይቅናዎት፣ ይመቾት፣ መልካም እድል። ይሄ እኮ ያስታውቃል ከውስጥ ያለውን ችግር ማለት ነው። እና እርሳቸውም ያው ልባቸው ቆስሎ እንደቆየ ማሳያ ነው። በማንቸስተር ዩናይትድ ውስጥ ጥሩ ቆይታ እንዳልነበራቸው፣ ጥሩ 1 ዓመት ከ4 ወር እንዳልነበራቸው ማሳያ ነው። በ3-4 ሰዓት ውስጥ ባልሞላ ጊዜ ውስጥ ከስንብቱ በኋላ እየሳቁ ምን እያሉ ፎቶ መነሳትና መልቀቅ፣ በዓለም ሚዲያ ማሰራጨት
እየተሳሳቁ ከቡድን አባላቶቻቸው ጋር ለቀው መሄድ፣ እነዚህ ነገሮች ዲስሪስፔክት ናቸው ለማንቸስተር ዩናይትድ። ኤሪክ ቴን ሃግ ራሱ እንደዚህ አላረጉ። ኦሌ ጉናር ሶልሻየር አያስበውም የቀድሞ ተጫዋቻቸው። ሞሪኒዮ ራሱ እንደዚህ አላረጉ። ድብቅ ነው የሚሉት። ብዙ ጊዜ አሰልጣኞች ሲሰናበቱ የመደበቅ ነገር ነው ያላቸው እና ይሄ ማንቸስተር ዩናይትድ እርሳቸው ላይ የነበረው የደጋፊዎቹ የነበራቸው ስሜት፣ በተለይ ክለቡ አዲሱ ፈርጉሰን መጣ ብሎ ያስቡኛል፣ ለክለቡ ያላቸው ነገር፣ የመጨረሻው ጨዋታ ላይ ባለፈው ዓመት ያደረጉ ንግግር በጣም ልብ የሚገዛ ነበረ። ብዙ መከራዎችን አልፈናል፣ ይሄ ክለብ ማንቸስተር ዩናይትድ ነው፣ ይህንን ነገር ከመከራ በኋላ ደስታ ማምጣት የሚችል ምናምን የሚሉ በጣም ደስ የሚሉ ቋንቋዎችን ሲናገሩ ተመልክተናቸው ነበረ እና ለካ ፌክ ነበሩ እነዚህ ሁሉ እንዲባል ነው ያስባሉት ሩበን አሞሪም። ማንቸስተር ዩናይትድ የኮቢ ሜይኖ እህትም እኮ ተናገረች እኮ አሞሪምን ሙልጭ አድርጋ ነው የተናገረችውና እንደውም እስካሁን መቆየቱ በጣም ይገርመኛል ነው ያለችው። የኮቢ ሜይኖማ ቤተሰቡ በሙሉ ነው ሩበን አሞሪም ላይ የተነሳ ገና ሳይባረር እንዴ በጥቁር ቲሸርት ለጥፎ ወንድሙ። ማንቸስተር ዩናይትድ በጣም በአስገራሚ ሁኔታ በ13 ዓመት 11ኛ አሰልጣኝ ሹሟል። በ13 ዓመት 11 አሰልጣኝ በጣም ብዙ ነው። ኦልሞስት እንግዲህ አሁን ዳረን ፍሬቸር በቋሚ አሰልጣኝ ከተተካ ጊዜው አሰልጣኝ አንድ ወር ምናምን ሰጥቶት ወይም 2 ሳምንት 3 ሳምንት ሰጥቶት ከተተኩት በ13 ዓመት 12 አሰልጣኝ ይሆናል ማለት ነው። በአመት አንድ አሰልጣኝ፣ ይሄ ታይቶም ተሰምቶ የማይታወቅ ኦልሞስት በአመት አንድ አሰልጣኝ ሊሆን ነው ማለት ነው። ይሄ ታዲያ ትክክለኛው እርስዎም ቢሆኑ የሞክሩት የሎተሪ ዕጣ ማለት ማንቸስተር ዩናይትድን ያስመሰሉት። ምክንያቱም ይሄ ትልቅ ክለብ ነው፣ ማንም እየመጣ የሚመላለስበት መሆን የለበትም። በዚህ ሂደት ውስጥ እንግዲህ በማንቸስተር ዩናይትድ እግር ኳስ ክለብ ውስጥ ያለፉትን 13 ዓመታት ከሰር አሌክስ ፈርጉሰን መልቀቅ በኋላ ማንቸስተር ዩናይትድን ያሰለጠኑ በርካታ አሰልጣኞች ነው ያሉት። እነዚህ አሰልጣኞች እንዲያውም ፋብሪዚዮ ሮማኖ ይዞ ሲወጣ የሆነ የአዲስ ፊልም ምርቃት ነው የሚመስለው። ጋንግስተሮች ነው የሚመስሉት። ሁሉንም ጃኬት ነገር አልብሶ ነው ያደረጋቸውና ፎቶ ራሱ በጣም አስገራሚ ነበር። ፈርጉሰንን እላይ ጣራ ላይ ወይም እንደምትመለከተው ግርሜ ደረጃ ላይ አድርጓቸዋል፣ ሌሎቹን መሬት ላይ አድርጓቸዋል። የፊልም ርዕስ የሌለው ፊልም ነው የሚመስለው። ዴቪድ ሞይስ፣ ራያን ጊግስ ጊዜያዊ፣ ሉዊስ ቫን ጋል፣ ጆዜ ሞሪኖ፣ ኦሊ ጉናር ሶልሻየር፣ ማይክል ካሪክ፣ ራልፍ ራኒክ፣ ኤሪክ ቴን ሃግ፣ ሩድ ቫን ኒስተልሮይ፣ ሩበን አሞሪም፣ አሁን ደግሞ ዳረን ፍሬቸር በ13 ዓመት 11ኛ አሰልጣኝ። በጣም የሚገርም እኮ ነው። ይሄ ማንቸስተር ዩናይትድን የሚመጥን አይደለም። በፍጹም ከማንቸስተር ዩናይትድ ክብር ጋር የሚሄድም አይደለም ከነበረው ታሪክና ሁኔታ አንጻር ማለት ነው። ይሄ አንዱ የአመራሩን ክፍተት የሚያሳይ ነው። ምን መላ ምርጫ ትናንት ግርሜ እየሳነሳ ነበረ። ከሩበን አሞሪም መሰናበት በኋላ ማንቸስተር ዩናይትድ ብዙዎቹ ክለቦች ትራንዚሽናቸው ወይም ሽግግራቸው ጥሩ ነው የሚቀጥለው ዓለም ላይ ያሉ ክለቦች ቀድመው ስለሚያስቡ ነው። እነ ማድሪድ፣ እነ ባርሴሎና፣ እነ ባየር ሙኒክ፣ አሁን ማንቸስተር ሲቲ፣ ሌሎችም ክለቦች ሽግግራቸው ጥሩ የሚሆነው ብዙም ኢቨን ሊቨርፑል ሽግግራቸው ጥሩ የሆነላቸው አስበው ነው የሚያደርጉት። ሊቨርፑል ጀርገን ክሎፕን ሲለቅ ቶማስ ቱሄል ይመጣ የሆነ ወይ ዣቪ አሎንሶ ያልተባለ የለም፣ ግን ቀድመው አቅደው ሰርቶ ስለነበረ ያልታሰበ አሰልጣኝ ነው ያመጡት አርነ ስሎት። የዘንድሮው ዓመት ውጤታቸው አላማረም እንጂ አምና ሻምፒዮን አድርጓቸዋል። 20ኛ የፕሪሚየር ሊግ ዋንጫ አንስቶላቸዋል። ትልቅ ስኬት ነው። አንዱ ዋንጫ አንስቶ እንኳን ቢባረር ሽግግሩ ጥሩ ነው፣ ጤነኛ ነው፣ መጥፎ አይደለም። ማንቸስተር ዩናይትድ ላይ ስትመጣ ግን እንደዚህ አይነት ጤነኛ ሽግግር የለም። ዴቪድ ሞይስ እንዴት መጡ? ፈርጉሰን መጀመሪያ ፔፕ ጋርዲዮላን አናግረው ከተስማሙ በኋላ ሲቲ በመጨረሻ ዓመታቸው እርሳቸው ዋንጫ አነሳለሁ ብሎ ባሰቡበት ዓመት ሲቲ ስላነሳ ለበቀል ብሎ ነው የከተማችን ክለብ ዋንጫ ወስዶማ እኔ ቤቴ አልቀመጡም ወይም ስራዬን አልለቅም አንስቼ ነው የምለቀው ብለው ያቺ አንድ ዓመት የፈጠረችው ክፍተት ነው ጋርዲዮላና ማንቸስተር ዩናይትድን እንዲተላለፉ ያደረጋቸው፣ ጋርዲዮላ ወደ ባየር ሙኒክ እንዲሄድ ያደረገው ማለት ነው። ስለዚህ ዴቪድ ሞይስ ሳይታቀር የመጣ ነው። በቃ አማራጭ ስለሌላቸው አምጥተው አስገቡት። በወቅቱ ጥሩ አሰልጣኝ ስለነበረ በኤቨርተን ቀጠሉ። ሉዊስ ቫን ጋል በቃ ያመጡበት መንገድ ላይክ የዓለም ዋንጫ ላይ ጥሩ ውጤት አለው ቢመጣ ያሳካልናል የሚል እንጂ ከክለቡ ያጫወት መንገድ ከክለቡ ባህል ጋርና መሰል ነገሮች ጋር ይሄዳል ወይ የሚሉትን ነገር ታሳቢ አድርገው አይደለም ያመጡት።
ጆዜ ሞሪኖ እንዲሁ በሞቁታ የመጡ አሰልጣኝ ናቸው። በቃ ዋንጫ ነው የሚፈልገው ማንቸስተር ዩናይትድ ዋንጫ ነው። ዋንጫ የሚፈልግ ክለብ ደግሞ እንደ ጆዜ አይነት አሰልጣኝ ማምጣት አለበት ተብሎ የመጣበት ሂደት ነው ያለው። እስከ በቀደሙ ሮበን አሞሪም ድረስ ስፖርቲንግ ሊዝበንም ባላሰበበት መንገድ ሳይዘጋጅ ማንቸስተር ዩናይትድም ድንገት ኤሪክ ቴን ሃግን ካሰናበተ በኋላ በ3 ቀን በ4 ቀን ስብሰባ ያለቀ ሹመት ነው የኤሪክ ቴን ሃግ እና ይሄ በቅድ አይደለም የተሰራው። ሽግግሩን ለማሳለጥ በሚደን አንድ ትልቅ ክለብ መስራት እንዳለበት ተጫዋች ሲጎዳ ለምሳሌ ወይም ተጫዋች አቋሙ ሲቀንስ ወይም እድሜው ሲሄድ ሽግግር ትሰራለህ አይደል? ቀጣይ ዓመት ቢያገለግለኝ ከቀጣይ ዓመት በኋላ ከሌም ባመጣ ከዛ እንደዚህ ባረግ ምናምን እያልክ እያንዳንዱ በቅድ ነው የምትሰራው። ማንቸስተር ዩናይትድ ላይ አቅዶ መስራት በክለቡ ባለቤቶችና አመራሮች ዘንድ የለም። አሁን ለምሳሌ የሮበን አሞሪምን ስታይ እኔ የኔ ግል እምነቴ ቢያንስ ከዓመቱ መጨረሻ መታገስ ነበረባቸው። ልዩነት የለው ወይ ተጫዋች ካልጨመርክ ወይ አሰልጣኝ አዲስ አሰልጣኝ ካላመጣ እና ሜጀር ውሳኔዎችን ካልወሰንክ ከባድ ነው። የሮበን አሞሪም ማሰናበት ምንድን ነው ጥቅሙ? አሁን እዚህ ሰዓት ላይ ማሰናበት በትክክል ገንዘብ ብቻ መክፈልና አንዳንድ ነገሮችን እናንሳ። አንደኛ ከተጫዋቾች ጋር ያለው ግንኙነት ሩበን አሞሪም ሻክሯል፣ ምንም ጥያቄ የለው። እነ ጋርናቾ የወጡበት በነገራችን ላይ ሌላኛው ጋርናቾ ነው እየዞረ ላይክ ያደረገው የሩበን አሞሪምን መባረር። እነ ራሽፎርድ በውሰቱ ባርሴሎና የገባበት መንገድ፣ እነ አንቶኒ፣ እነዚህ በርካታ ተጫዋቾች አሉ። ኦፍኮርስ ቅድም እንደተባለው የሩበን አሞሪምን መልካም እንዲገጥማቸው የተመኙ ተጫዋቾች አሉ። አፍሪካ ዋንጫ ጭምር ያሉት እነ ብሪያን ምቦሞና እነ አማድም መልካም ምኞት ተመኝተዋል። እኛ እያለን ያለነው ግን 9 ተጫዋችን አስቧቸው። አንዳንዶቹ ስንብቱን ላይክ እያደረጉ ወይም የሳቅ ሪያክት እያደረጉ፣ ዋነኛው ደግሞ ኮቢ ሜይኖ ተጠቃሽ ነው። ከነ ሊዛንድሮ ማርቲኔዝ ጋር መጋጨቱ የቡድን ስፕሪቱን እንደጎዳው አይተናል። አማ ሜይኖ የኮቢ ሜይኖ እህት አማ ሜይኖ እንደውም ያለችው ምንድን ነው ቃል በቃል ሩበን አሞሪም ታዳጊ ተጫዋቾችን ህልምና ተስፋ ገዳይ ነው፣ የታዳጊ ተጫዋቾችን ተስፋ የሚያጨልም ነው ብለዋለች። ወንድምየው ከወር በፊት ፍሪ ኮቢ ሜይኖ ብሎ ቲሸርት አሳትሞ ወጥቶ እንደነበር ይታወሳል። ይህንን ተከትሎ የቀድሞ የማንቸስተር ዩናይትድ ዲፌንደር ሪዮ ፈርዲናንድ አሰልጣኝ ሚካኤል አርቴታ በአስቸኳይ አርሰናልን ለቆ ቀጣዩ የማንቸስተር ዩናይትድ አሰልጣኝ መሆን ይገባዋል ሲል ሀሳቡን ሰጠ። ያስኬዳል ሶፊ? ህልም አለኝ በሰማኝ ቃል በቃል እኮ ነው ያለው። ደግሞ ምንድን ነው ያለው? አይ ግርምዬ ይሄ ንግግር ሆነን ለመናገር አሁን አይደለም የተናገረው። አሁን ደግሞት እንደሆነ አላውቅም። ደጋሞ ከሩበን አሞሪም በኋላ ሩበን አሞሪም ትናንት ነው የተባረረው። ትናንት እኮ የሰጠው ቃል በቃል እኮ ነው። አሁን ደግሞት እንደሆነ አላውቅም፣ ግን እንደውም ያለው ማለት ነው ቃል በቃል ያለው ሚካኤል አርቴታ ውድ ሊቭ አርሰናል ቱ ሪፕሌስ ሩበን አሞሪም ነው ያለው። አርሰናልን በአስቸኳይ ለቆ ቀጣዩን የሩበን አሞሪምን ቦታ አርቴታ መረከብ ይኖርበታል። ምክንያቱም ማንቸስተር ዩናይትድ ትልቅ ክለብ ነው፣ ይህንን ትልቅ ክለብ መረከብ አለበት። ትክክለኛ ቦታው ደግሞ አርቴታ ነው ለዚህ ቦታ ብሎ ሪዮ ፈርዲናንድ ቃል በቃል ነው የተናገረው። ትናንት ነው የተባረሩት። ከትናንት ምሽት ላይ በተሰራጨ ፕሮግራሙ ነው ይሄን ያለው። ግርሜ የበፊቱን ንግግር ቆርጦ ነው ያቀረቡት ወይስ አይደለም? ትናንት ነው የሚለውን እንዳለ ሆኖ እኔም ማስታወሰው ሪዮ ፈርዲናንድ ከተወሰኑ ጊዜያቶች በፊት አንድ ነገር አስቀምጦ ነበር። አመት ይሆናል ይመስለኛል ይሄን አስተያየት ከሰጠ። ማንቸስተር ዩናይትድ ሚካኤል አርቴታን ቢጠይቀው አይኑን ሳሽ አርሰናል ለቆ ይመጣል የሚል አስተያየት ሰጥቶ ነበር። መነጋገሪያ ነበረ በወቅቱ እና ኢቭን የአርሰናል ደጋፊዎችም በዛ ንግግሩ በጣም ሲያብጠለጥሩ ነበር። ሪዮ ፈርዲናንድ ምንድን ነው የምትለው ምናምን ብሎ ማለት ማንቸስተር ዩናይትድ ኃያልና ታላቅ ክለብ ስለሆነ ማንቸስተር ማነው አርሰናል ለቀና ቢባል ይመጣል ብሎ ነበርና አሁን ደግሞ ይህን ከደገመው ደግሞ ሌላ አይቼዋለሁ። አክቹዋሊ መረጃውን ብዙ ቦታዎች ላይ ተጽፎ አይቼዋለሁ። ግን አንዳንዴ እንዲህ አይነት ነገር ሲኖሩ ዝም ብሎ የውሸትም ጽፎች ይጻፋሉ። ኖ ትናንት እኮ ነው የተላለፈው። ይሄ ግን ትልቅ ስካይ ስፖርት እኮ ትናንት ይዞታል። ትልቅ ኢንተርቪውን ራሱ ቃል በቃል እኮ ማታ እኮ እያየሁት ነበር ትናንት ራሱ። ዛሬ የትኛውንም ሚዲያ ይኸው የሪዮ ፈርዲናንድን ማለት ነው በሙሉ ንግግሮቹ ወጥተዋል፣ ድምፁ ሁሉ ወጥቷል እኮ። ያ ደግሞ ያለው አሁን ከዚህ በፊት ቢሆን ቱ ሪፕሌስ ሩበን አሞሪም አይልም፣ ሩበን አሞሪምን ለመተካት አይልም። ቃል በቃል እኮ ነው ያለው ይሄን ነገር። ትናንት ምሽት ላይ ቃል በቃል ሪዮ ፈርዲናንድ የተናገረው ድምፁን እየሰማሁት ነበር። ቃልኩት እኮ የተናገረውን ቃል ተናገርኩት እኮ። ሚካኤል አርቴታ ውድ ሊቭ አርሰናል ቱ ሪፕሌስ ሩበን አሞሪም ነው ያለው። ሩበን አሞሪምን ለመተካት ሚካኤል አርቴታ አርሰናልን መልቀቅ አለበት ብሎ ነው የተናገረው። ያስኬዳሉ ነው ጥያቄ። አንደኛ አርሰናል የሊጉ መሪ ነው። አያው ምን አንዳንድ ንግግሮች
ትርጉም የሌላቸው ንግግሮች አሉ። ብትናገራቸው ትርጉም የማያመጡ ማለት ነው። አሁን የዚህ የሪዮ ፈርዲናንድ ንግግር ኳስ እንደሚያቅሰውና ኳስ የተጫወተ ሰው እንደመሆኑ መጠን ምንም ቦታ የሌለው ንግግር ነው። ምንም ትርጉም የሌለው ንግግር ነው። እንግዲህ ከአርቴታ ጋር የተለየ ቀረቤታ ካላቸውና በውስጥ ለውስጥ ተነጋግረው ከሆነ አላቅም። በዚህ ደረጃ እንዲህ አይነት ተደጋጋሚ ንግግሮችን መናገሩ ግን አንደኛ ለአርቴታም ክብር አለመስጠት ነው፣ ለአርሰናልም ክለብ ክብር አለመስጠት ነው። በዚህ ልክ ሪዮ ፈርዲናንድ እንዲህ አይነት ንግግሮችን የሚናገርበት ሂደት ማለት ነው እና ጥያቄ የሚያስነሳ ሆኖ ትመለከተዋለህ የሪዮ ፈርዲናንድ ንግግር። እንዲሁም ሪዮ ፈርዲናንድ ሞር ኦሌ ጉናር ሶልሻየር ተመልሶ እንዲመጡ የፈለገ ይመስለኛል። ኦሌ ጉናር ሶልሻየር መምጣት አለባቸው የሚል ተጨማሪ አስተያየት ሰጥ ተመልክቼዋለሁ። ሶልሻየርማ ደብዳቤ ያስገባ እኮ እስከ ውድድር ዓመቱ ድረስ ስጡኝ ብሎ ኦሌ ጉናር ሶልሻየር ቢመጣ የሚል አስተያየቱን ያስቀመጠበት ሂደትም መነጋገሪያ ነውና ዞሮ እንግዲህ እንደዚህ አይነት ሀሳቦች ያው መጨቃጨቂያ መነጋገሪያ ይሆናሉ። ለእኔ ግን ተገቢ አስተያየት አይመስለኝም። ክብረ ነክ ነው ለአርሰናልም ለአርቴታም።